ሰክሰስ ተቋም ነው። ለምን ሄዳችሁ አትከሱትም? ህገ ወጥ ነው ካላችሁ መንግስት ፍቃድ ሰጥቶት ነው የሚሰራው አይደል? ባለቤቱም ድርጅቱም ሀገር ውስጥ ነው ያለው። አህያውን ፈርቶ ዳውላውን ሀቢባ የምታስተዋውቀው እስኪ እስከ ዛሬ ደርሶት ያልተሰጠው አለ? ቤት ደርሶት ያልተሰጠው አግኝታችኋል? ማንንም አላስገባም። ተስፍሽ አረርጌው ሀቢባ ያጭበረበረችው መረጃ አለኝ እጄ ላይ ብሏል። ጠይቁልኝ፣ መረጃውን ያውጣና እውነት ሌባ ከሆንክ ህዝብ ይፍረድብኝ። መረጃዬን እየጠበቅኩ ነው። ማንም ባለጌ እንደፈለገ አፉን ሲከፍት ዝም ብያለሁ። አንተ ግን አብረን በልተን ጠጥተናል። እኔ አብሬ ለበላሁት ለጠጣሁት ሰው በጣም ክብር አለኝ። ሰውን ከኋላ አልወጋም፣ ከኋላ አላማም ሰውን። አምጣልኝ መረጃዬ፣ ማስረጃ ግን የዘረፍኩበትን ማስረጃ። አይ ሲበዛም ልክ አለው። እስከዛሬ ማንም ባለጌ አፉን እየከፈተ ዝም አልኩ እንዴ? ባለጌዎቹ ባለጌ ናቸው ብዬ ዝም አልኳቸው። ያገዝኩት ቁጭ ብዬ እርዳታ የሰበሰብኩለት እንደ ወንድም ያየሁት ቤቴ በክብር እንግዳ አድርጌ ጠርቼ ጠብር ግፍ ብዬ እንደ እንግዳ ያስተናገድኩት ሰው ማስረጃዬን እየጠበኩ ነው። ሀቢባ ላይ ያለህን መረጃ አውጣ። መረጃ ካላወጣክ ተራ ቅናት መሆኑ ራስክ ላይ መሰከርክ። መረጃ ሳይኖርህ ከሆነ ግዴታ አይደለም እኔ ቤት መምጣት። እኔ ቤት መምጣት ባይፈልግ ቪዲዮ ይስራልኝ። አሁን ቪዲዮ ይስራልኝ። ሰርቷል ብላችሁ ንገሩኝ። እዚህ ጋር ከፍቷለሁ። ደረሰኝ ለጥፉ፣ ማስረጃ ለጥፉ፣ ቪዲዮ ይስራልኝ። ግዴታ አይደለም። እኔ ቤት መምጣት ካልፈለገ አይምጣ። ግዴታ አይደለም። ደግሞ ማስመሰል አያስፈልግም። ለእኔ በትህትና ዋትሳፕ ላይ ሲስተርሊ በክብር እያወራኸኝ ሚዲያ ላይ ወጥቶ ግን ሌላ ነገር ማለት በጣም ሼም ነው። ለእኔ ፋሲካ ሰድቦኛል ብላለች። ናና ላስታርቃችሁ ስልክ በጣም በትልቅ ትህትና ስመጣ ዜድና ሱሱ እየተጨቃጨቁ ነው። ፋሲካ የለችም ነው ያልከኝ። ለእኔ ላይቭ ላይ ግን ምን ስለሆነች ነው እሷ ቤት የምሄደው? ሼም ነው። እንደዚህ ማስመሰል አያስፈልግም። ፊት ለፊት ንጹህ ግልጽ ሆኑና የወደደ ይውደዳችሁ፣ የጠላ ይጥላችሁ። እኔ የወደደኝ ይውደደኝ፣ የጠላኝ ይጥላኝ፣ ችግር የለብኝም። በቃ ግልጽ ነኝ። በውስጥ ሌላ በውጭ ሌላ ለምን ትሆናላችሁ? ማስረጃውን እፈልጋለሁ። እኔ ቤት አለመምጣት ሙሉ መብት አለክ። ችግር የለውም። ነገ እርዳታ ስትፈልግ ትመጣለህ። ቁጭ ብዬ 500,000 ብር አሰባስቤ እልካለሁ ለጀጎል በጎ አድራጎት ድርጅት። ደብተሩ አለ። እኔ ሁሉ ነገር በማስረጃ እና በመረጃ ነው። ሁልጊዜ ግን ያገዝኳቸው ከጎናቸው የቆምኳቸው ሰዎች፣ አብረውኝ በልተው የጠጡ ሰዎች እንደዚህ በጀርባ ሲወጉ በጣም ያሳዝናል። በጣም ለእኔ ትልቅ ትምህርት ነው። ችግር የለውም። ስለማከብርክም ነው አሁን ማስረጃ የምጠይቀው እንጂ ማንም ባለጌ ቢሆን አሁን የከፈተው እስከ ዛሬ ብዙ ባለጌዎች ሀቢባ ሌባ፣ ሀቢባ እንደዚህ ሲሉት ብዬ ትቻቸዋለሁ። ግን ስለማከብርህ ነው የምጠይቅህ። እዚህ ጋር የምጠብቅህን ማስረጃውን እስክታወጣ። ሼር አድርጉለት። ቤቱ ላይቭ ላይ ከሆነ በኮመንት ማስረጃ እየጠበቁ እንደሆነ ንገሩት። መምጣት ካልፈለገ አከብራለሁ አለ መምጣቱን ቪዲዮ ይስራልኝ። አሁኑኑ ቪዲዮ ይስራልኝ። ማስረጃውን ለጥፉ። ማስረጃ ካላመጣ እንላቀቅም። አሁኑኑ ማስረጃውን ለጥፉ፣ ቪዲዮ ይስራልኝ። ቤቴ አለመምጣት ሙሉ መብት አለው። ማስረጃውን ግን ለጥፉ፣ ቪዲዮ ይስራልኝ። እኔ ቪዲዮን እዚህ ጋር ከፍተዋለሁ ለህዝቡ። ሲምፕሊ ማስረጃ አለኝ ነው አይደል? እጄ ላይ ሀቢባ ያጭበረበረችበት ማስረጃ አለኝ ነው አይደል? በቃ ማስረጃ ይለጥፍልኝ። አትምጣ፣ ቤቴ መብትህ ነው። ማስረጃ ይለጥፍልኝ፣ ቪዲዮ ስራልኝ። ይሄ የሁላችሁ የኢትዮጵያ ህዝቦች ሆይ ሀቢባ የዘረፈችበት ማስረጃ ብለህ ለጥፍልኝ። ያለ ማስረጃ የሰውን ስም ብሎ አንስቶ ሀቢባ ያጭበረበረችበት ማስረጃ አለኝ።
እንዴ ለምን ለውሽዬ ለምን ሴት ናት ብለሽ ቆምሽላት? ለምን የሳጂን ፓስፖርት አልሰጠሽኝም? ስጭኝ ስልሽ አልሰጥም የሰው ፓስፖርት ዝም ብዬ ያስጠይቀኛል በህግ። አህያውን ፈርቶ ደውለውን ራሷን ለምንድን ነው የማትጠይቋት? ዳይሬክት እሷን ፈርታችሁ ነው እኔ ላይ እሷ አውሮፓ ስላለች ፈራችኋት። እኔ አረብ ሀገር ስላለው አረብ ሀገር ስላለች ብላችሁ ልትጫኑኝ። አረብ ሀገር ብኖር መብቴን እማቅ ሴት ነኝ እኔ፣ አንድ ሴት ነኝ። ኦኬ እናንተ ብዙ ብትሆኑ አልፈራችሁም። ሀቅ እስካለኝ ድረስ እስከ መጨረሻው ድረስ እንሄዳለን። በጣም የሚያሳዝነው ነገር ማለት ነው የሆንኩላችሁ ያደረግኩላችሁ ሰዎች እንዲህ ስትሆኑ ነው የሚያሳዝነው። ማስረጃውን ይለጥፍልኝ፣ አልሄድም። አይምጣ ከፈለገ ቪዲዮ ይስራ። ምን ነው ማስረጃ አለው አይደል? ይለጥፉ። ቪዲዮ መስራት እኮ ነው ሲምፕሊ። ማስረጃውን ይለጥፍና ቪዲዮ ይስራ። እየጠበቅኩ ነው። ማስረጃ ካላወጣ ውሸታም ነው። በቃ ማስረጃ ያለው ሰው ሀቢባ ሌባ ናት ያለ ሰው ሌብነቴን የዘረፍኩበትም ማስረጃ ይለጥፍልኝ። እየጠበቅኩ ነው። ከዛ እናንተ ትነግሩኛላችሁ። ሰርቻለሁ ቪዲዮ ይኸው ብሎ ይነግራችኋል። ትነግሩኛላችሁ በኮመንት። በሰከንድ አካውንቴ ከፍተዋለሁ። አንላቀቅም ማስረጃ ካላመጣ። ማንም እየተነሳ ስሜን እንዲያነሳ ከዚህ በኋላ አልፈቅድም። በዛ በጣም ባለጌዎቹን ስምስል ሌሎቻችሁም እየተነሳችሁ እንደዚህ ልትጀምሩ እኔን የምትጥሉ መስሏችሁ? እቁብ ከሰክሰስ ትኬት ከምትቆጥሩ እቁብ ጣሉ። እቁብ ልትጀምሩ ስላሰባችሁ እናንተ ጋር እቁብ እንዲጥሉ ከሰክሰስ አትቁረጡ ትኬት። ይህ እኮ ምቀኝነት እኮ ነው፣ ቅናት እኮ ነው ይሄ። እናንተ ስላላችሁ አይቆምም ትኬቱ። አንድ ሰው በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ቆርጦ ባይደርሰው እንኳን አካል ጉዳተኛ ወገኑ ዊልቸር እያገኘ ነው። አካል ጉዳተኛ ወገኑ የስራ እድል እያገኘ ነው። እኔ ንጹህ ስራ ስለምሰራ ንጹህ ስለሆንኩ ሁሌም ደረቴን ነፍቼ ይናገራለሁ። እናንተ ግን ሁሌም በውስጥ ስለምትርመጠመጡ እድሜ ልካችሁን ትለማመጣላችሁ፣ ትሽለጠለጣላችሁ። የሰደባችሁ የረገጣችሁ ሰው ቤት ገብታችሁ ትለማመጣላችሁ። ዋይ ቢኮዝ የሆነ የያዘባችሁ ነገር ስላለ። እኔ ግን ማንም አባቱ ምንም ስለማይዝብኝ ማንንም ጋር አልለማመጥም፣ አልሽለጠለጥም። ለምን? ማንም ምንም የሚይዝብኝ ነገር የለም። ምንም ነገር የለኝም። ንጹህ ሰው ነኝ፣ ግልጽ ሰው ነኝ። አንድ ሰው ሀቢባ አስተዋውቂልኝ ሲል ክፈል ነው የምለው። ማንንም ሰው ክፈል፣ ምንም በርበሬም ሽጪ ጨርቅም ሽጪ ከፍለሽ አስተዋውቅልሻለሁ። በነፃ የለም። ጊዜን መስዋዕት አድርጌ መሰለኝ እዚህ ጋር እየተሰደብኩ ቁጭ ብዬ የፈመስኩት። ከነ ዘር ማንዘሬ ከነ ልጄ ሳይቀር ተሰድቤ ከፈመስኩ በኋላ እናንተ ተነስታችሁ ለምትሸጣችሁ አትርፋችሁ ሀብታም ለምትሆኑበት እኔ በነፃ ላስተዋውቅላችሁ። ትገለበጣላችሁ። በነፃ ለማንም አላስተዋውቅም። ስራዬ ማስታወቂያ ነው። ስራዬ ጌም ነው። አዎ በጌም አገኛለሁ። እንግዲህ ተቃጠሉ። ማስረጃ። በተረፈ እኔ ቤት እርዳታ የተሰበሰበላቸው እያንዳንዳቸው ሰዎች አንድ በሀቢባ አካውንት እርዳታ ተሰብስቦልኛል የሚሉ ካሉ ለመቀጣት ዝግጁ ነኝ። አንድ እያንዳንዱ እዚህ ቤት የተረዳ ተረጂ 3ኛ ደብተር ላይ ደርሰናል ጋይስ። እያንዳንዱ ይመዘገባል። ሁሉም የተረዳው በራሱ በታማሚው አካውንት ነው። ታዲያ እኔን የሚያነካካኝ ምንድን ነው? እርዳታ በታማሚው አካውንት ከተሰበሰበ ሰክሰስ ድርጅቱ ነው ሲቆርጡ፣ በድርጅቱ ነው የሚቆርጡት። ምኑ ነው እኔን የሚያነካካኝ? ምን ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም እኮ ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነዋ። ግን ሳላስፎግር አይደለም፣ ሳላስፎግር ነው እየጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ አልሄድም። አይምጣ፣ ቪዲዮ ይስራ። ማስረጃውን ለጥፎ ቪዲዮ ይስራልኝ። ቪዲዮውን እፈልገዋለሁ። ቪዲዮን እጁ ላይ ያለውን ማስረጃ ለጥፎ ቪዲዮ ይስራ። አሁን
ካለበለዚያ ውሸት ነው፣ ማስረጃ የለውም። ዝም ብዬ ቁጭ ብዬ ጊዜን የማባክን ሴት አይደለሁም እኔ የስራ ሰው ነኝ። የልመና ሰዓቴ ይደርስብኛል። ጌሜ ፍራግመንቴ ሉዝ አደርጋለሁ። አይ ዶንት ሃቭ ታይም ቁጭ ብሎ ለማውራት እና ለመጨቃጨቅ። ማስረጃ ብቻ ነው የምፈልገው። ማስረጃ ላይ ብሏል። ማስረጃው ሊለጥፍልኝ ቪዲዮ ሰርቶ ከዛ እኔ እዚህ ጋር ለህዝቡ ከፍተዋለሁ። አለቀ። ካለበለዚያ ማስረጃ የለክም። ከሌለ ውሸታም ነክ። ማንም በእኔ አይጠቀምብኝም። ማንም ቫይራሉ የሞት የተረሳ ሁላ የማንም ቫይራል በቀስቀሻ አይደለሁም እኔ። ማስረጃችሁን ለጥፉልኝ፣ የጠበቅኩ ነው። ሴት ናት እርጉዝ ናት ምናምን አቅም የላትም ምናምን ብላችሁ ነው እንደ የምታስቡት? እኔ አንድ ሴቷ ለሺ ወንድ በቃለሁ። ምድረሽ ሽልጥልጥ እንዴ! ሴት ሆኜ የሴት ጠላት የለኝም። እንዳለ ወንዶች ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው፣ አረ ወንድ ሁኑ። ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻ ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መክሬ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ። ወደ ጌምሽ ነው ማስረጃ ያምጣልኝ እንጂ ተስፍሽ አረርጌው ሀቢባ ላይ ማስረጃ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው፣ ውሸታምነቱ ይረጋገጥልኝ። ካለብዛ ማስረጃውን ይለጥፍልኝ። አሁኑኑ አሁኑኑ። ከኋላዬ ለምን ማውራት አስፈለገ? ሪከርድ ባይላክልኝ፣ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከእጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው፣ እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል? አብሮ የበላ የተጠጣ ይታማል። በላይቭ ሪከርድ ባይደረግ አለፈ፣ አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያውቅልኝ እፈልጋለሁ። ማስረጃ የዘረፍኩበት ያጭበረበርኩበት ማስረጃ ይምጣልኝ። አሁኑ ቪዲዮ ስራልኝ፣ ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ። እየጠበቅኩ ነው። እናንተ እዛ ማንም ሲይዝባችሁ ማስረጃ። እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ፣ በስራችሁ ብትሉ፣ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የተረቁበትን ማስረጃ አምጡልኝ፣ አምጡልኝ። ጠብቃለሁ። እኔ ሌባ ከሆንኩ እስከ ዛሬ ለምን ዝም አላችሁ? ለምን ዝም አላችሁ? አሁን የሳጂን ፓስፖርት ስጪኝ ስትሉ እምቢ ስላልኳችሁ ነው ሌባ የሆንኩት? ወይስ ፋሲካን ሴት ሆና ለምን አላስከበርካትም? በቤትክ ቆዳሽን አስልጬ ነው ማስገረፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሀቅ ስለቆምኩ፣ ፋሲካ እህቴ ናት፣ ሴት ናት፣ ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ፣ በዚህ ስለተናደድክ ነው ሌባ የሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከ ዛሬ ደበቅልኝ? አንተ ሀቀኛ ከሆንክ ለምን ዛሬ ነው ሌብነቴ ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። በዛ ዝም 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 ስላችሁ በዛ። አሁን እየጠበቅኩ ነው። ማስረጃ ካልወጣ ውሸታምነታችሁን እመኑ። የኢትዮጵያ ሕዝብ ውሸታምነታችሁን ያረጋግጥ። ማነው ለምትሉ ተስፋ ያደርገው። ማስረጃ እፈልጋለሁ።
ማስረጃዬ ቪዲዮ ይሰራልኝ። ቪዲዮን እፈልገዋለሁ። ያጭበረበርኩበትን የዘረፍኩበትን ማስረጃ እንዴ ማንም ከኋላ እየተነሳው የቀደምኩት ሁሉ ለምን በለጠችን እያል እየኮረከሙ ወደኋላ ሊመልሰኝ አትችሉም። እኔን አትመልሱኝም ወደኋላ። ማንም አይመልሰኝም። ሀቢባ ሌባ ናት ካላችሁ ማስረጃዬን አምጡልኝ። እየጠበቅኳችሁ ነው። ህዝብ ፊት አምጡልኝ። ስንቱ አፉን ከፈተ። ባለጌ ናቸው እያልኩ ዝም አልኩ። ጭራሽ ቤቴ መጥቶ አብሮኝ የበላ የጠጣ ሰው አይ ይህ በስቷል በጣም። ዚስ ኢዝ ቱ ማች። ለራሴ ብቻዬን ብቁ ነኝ። እንደናንተ ገስት ላይ ሰው ደርድሬ አይደለም። ሰው አላማ አልንጫጫም። ብቻዬን ብቁ ነኝ። ብቻዬን ለራሴ እቆምለታለሁ። ለራሴ ራሴ ያለሁለት። ማስረጃውን ካላመጣክ ውሸታም ነክ። ሀቢባ ላይ ማስረጃ አለኝ ብለሃል። አምጣ። እኔ ላይ ያለህን ማስረጃ እየጠበቅኩ ነው። ቤቴ አትምጣ። ቪዲዮ ስራልኝ። ማስረጃውን ለጥፈ ቪዲዮ ስራ። ካለበለዚያ የለህም ምንም አይነት ማስረጃ። ውሸታም ነህ ማለት ነው። ማስረጃዬን እፈልጋለሁ። ስንጽፍለት እያለባበሰ ለሚሸት ጭንቅላት ሎሚ ጨመቁበት። ኮመንቱን በሎሚ አትለቅልቁት። በጣም ደንግጧል እኮ። ዝም የምል መስሎት ነበር። ዝም ብዬ ማልፍ መስሎት ነበር። እንደዚህ ስሜን ሲያጠፋ ዝም ብዬ ማልፍ መስሎት ነበር። ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ ያልከው። ውሸትክን ነው። ላይክ ላይ ያለውን ሽበት አታከብረው። እድሜህን አታከብረው። ቅሌት። ትልቅ ሰው ቀለለ። አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁክ እንጂ እኮ ማንም አፉን እየከፈተ እኮ ዝም ብያለሁ። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቀህ ማስረጃ። ማስረጃ ካላመጣን ያልፋታው። ማስረጃዬን እፈልጋለሁ። ያጭበረበርኩበትን ማስረጃ አምጡልኝ። ማስረጃውን ቪዲዮ ለጥፎ ይስራልኝ። አሁኑኑ ላይቭን ዘግቶ ላይቭ ላይ ከሆነ ቪዲዮ ይስራልኝ። እቹት እቺ ሀቢባ ሌባ የሁላችሁ ያጭበረበረችበት ብሎ በቃ እሱን ብቻ ነው የምፈልገው እኮ ሌላ ምንም አልፈልግም። ካለው ስለሌለው ነው አሁን ማለባበሱን የመረጠው ሌላ ወሬ በማውራት። በጣም ያሳዝናል። ከዚህ በኋላ ምንም ነገር ብትል ላናምንህ ነው ማለት ነው። ሁሉ ነገር ውሸት ነው ማለት ነው። ሁሉም ነገር የምታወራው ውሸት ነው ማለት ነው። እንደዚህ ያለ ማስረጃ እኔ ግን አትሊስት ሽበትህን አክብሬ ትልቅነትህን አክብሬ ታላቅ ወንድሜ ብዬ አብረን ስለበላን ስለጠጣን አክብሬ ነው የጠየኩክ። ሌላ ማንም ባለጌ አፉን ሲከፍት ጠይቄ አላውቅም። ኢግኖር ነበር ማድረጋቸው። አንተን የሚያክል ሰውዬ ያለ ማስረጃ የሰው ስም ታጠፋለህ? እሺ ቅናት ነው ምንድን ነው ያናገረህ ታዲያ? ማስረጃ ከሌለክ ቅናት ለምን? ስኬታማ ሆኑ። ኢትዮጵያ የመጣው ጊዜ እንደዛ ሰክሰስን አስተዋወቂኝ ስትለኝ የነበረው ለምንድን ነው? የእኛ እንትን ጊዜ ለምን አልተጠራውም ብለክ እኮ አኮረፍክ። እጣ ሲወጣ እህቶቼ መዳም ቅመሞች ቤት ሲያገኙ ተገኝቼ አብሬያቸው መደሰት እፈልግ ነበር፣ ለምን አልጠራችሁኝም ብለህ እኮ አኮረፍክ። ሳሪቲ ቤት ገዝት ላይ ገብተህ እኮ ቅሬታ አቀረብክ። ለእኔም እኮ አልከኝ በአካል ስንገናኝ ኢትዮጵያ። ሞክራችሁ ሳይሳካላችሁ ሲቀር በቅናት የሰው ስም ማጥፋት አይከብድም? ሼም ነው፣ ያሳፍራል በጣም። ከአንተ ግን ይህን አልጠብቅም ነበር።
ኔቨር። እኔ ከማንም ጋር በውስጥ አላወራም። አስመሳዮች ናቸው። በውስጥማ በትህትና መልሰው ሚዲያ ላይ መጥተው ላይቭ ላይ 24 ሰዓት ስለምትጎለት ሀቢባ አታይም ብለው ነበር ከኋላ ሲያሙኝ የነበሩት። እድሜ ለስክሪን ሪከርደሮች እድሜ ይስጣቸው። ስክሪን ሪከርድ አድርገዋል። ሚዩት አደረገን እኮ ማስረጃ ስትሉት ስለሌለው ነው። ካለው ይለጥፍ። እየጠበኩት ነው። እኔ ያጭበረበርኩትን እኔ የዘረፍኩትበትን ማስረጃ እየለጥፍልኝ ህዝቡ የፈለገውን ይቅጣኝ። በህግም ልጠየቅ። ወንጀል ነው። የታለ ማስረጃ? ማስረጃ ቀጥታ አውጥቶ መለጠፍ ነው። አንድ ሰው ማስረጃ ካለው ይሄ ሁሉ ፑሽ እየተደረገ ማስረጃ እንዲያወጡ ለምንድን ማታውጣው? ካለክ በሚውት ጨረሰን። በቃ ይሄ ነው አቅም። የውሸታም ሰው አቅም ይሄ ነው። የውሸታም ሰው አቅም ይሄ ነው። የመዳም ቅመሞችን ጌም አጫውታለሁ ብሎ ገዝት ላይ ደርድሮ በመልክ ገዝት እንዲጠቀም ሌላ ምንድን ነው? ቤትሽን ከፍተሽ ሀቡ አሰድበሽዋል ወይ? እንደዛ ሲል ነበር። በማን ነው ማሰድበው? እኔ ከመቼ ጀምሮ ነው ሰው ገዝት አስገብቼ ሰው ማሰድበው? እንደዚህ አይነት ሰው ነኝ እንዴ? ሲጀመር ማስረጃ አለኝ አለ። ስጠኝ ማስረጃውን። የጠበቁ ነው። ካለበለዚያ እንላቀቅም እኮ ያለ ማስረጃ። ካለበለዚያ ይመን ሶሪ ማስረጃ የለኝም ቀንቼ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅቱ ስኬታማ ስለሆነ ቀንቼ ነው። ሀቢባ በፎሎ እና በገንዘብ ስለበለጠችኝ በቀጠሮ ጌም 80 አንበሳና 8 ዩኒቨርስ ስላገኘች ቀንቼ ነው። ይቅርታ ብዙ ማስታወቂያ ስለምትሰራ እሷ ቀንቼ ነው። በየቀኑ ማስታወቂያ ስለምትፖስት ቀንቼ ነው ብሎ እምን ይበልልኝ ይመንልኝ። ማስረጃ ከሌለው ማስረጃ ካለው ይለጥፍ። ማስረጃ ከሌለው ቅናቱን ይመንልኝ። እኔ ምንም እየጠየኩ አይደለም። ማስረጃ ነው እየጠየኩ ያሉት። ማስረጃ አለቀ። ገና አይናችሁ እያየ እድገቴን ፈጣሪ ያሳያችኋል። እናንተ ሁሌ እኔን እያማችሁ በአሽሙር ነበር እስከዛሬ። አሁን ቀናታችሁ ገንፍሎ ወጥቷል። ስለዚህ ገና እድገቴን ታያላችሁ። ከኋላችሁ መጥቼ እናንተ 6 ዓመት ቲክቶክ ላይ ሰንብታችሁ እኔ በመጣው በ3 ዓመት ውስጥ በስኬት በለጥኳችሁ። ታክሲት ያ ነው ያቃጠላችሁ። ሌላ ምንም የለም። ካለበለዚያ ማስረጃችሁ ለጥፉልኝ። አቡ ጋብዘሽ ነበር ቤትሽ? አዎ ለፋሲካ ጊዜ ጠርቼው ለእኔ በትህትና በዋትሳፕ ስመጣ ሱሱና ዜዶ እየተጨቃጨቁ ነው፣ ውሽዬ የለችም መጥቼ ነበረ ሀቡዬ ብሎ በትህትና መልሶልኝ፣ ላይቭን ከፍቶ ደግሞ ማን ስለሆነች ነው እሷ ቤት የምሄደው? እሷ ስትጠራ ሰው ቤት አትሄድም። ኦ ማይ ጋድ! ወንድ ልጅ እንደዚህ ያስመሳይ ይሆናል? ለእኔ በትህትና በዋትሳፕ መልሶልኝ፣ በትልቅ ክብር መልሶልኝ፣ መጥቼ ነበረ ዜድና ሱሱ እየተጨቃጨቁ ነው፣ ውሽዬ የለችም ብሎ መልሶልኝ። ከዛ ደግሞ ቤቱን ከፍቶ ምን ስለሆነች ነው እሷ ስጠራኝ የምሄድላት? ለምን ሁለት አይነት ሰው በውስጥም በውጭም አንድ አይነት ሁኑ እንጂ አስገብኛ ብዬ ገንዘብ ችግር አይደለም። ነገ ማሪ ነገ አሁን አንደኛ ሀቢባ ላይ ማስረጃ አለኝ ያሉ ሰዎችም ማስረጃ ለመጠየቅ ነው የገባሁት። አቡነት ጉዞ ወደፊት፣ ገና ብዙ ምቀኛ ሰው ይመጣሉ። አንቺ ግን ጉዞ ወደፊት። ኧረ እኔ አልሰማችሁም። ወደፊት ማስረጃ ያለው እኔ ላይ ለጥፉ፣ ቪዲዮ ይስራ፣ አለቀ። በዚህ እንስማማለን ጋይስ? ትስማማላችሁ? ሀቢባ ይህንን ስክሪን ሪከርድ አድርጉልኝ እየሰማችሁ። ሀቢባ ሌባ ናት፣ ሀቢባ አጭበርብራለች፣ ሀቢባ ዘርፋኛለች የሚል ማንኛውም አካል ደረሰኝ በስሜ ለጥፎ
ማስረጃ ለጥፎ ቪዲዮ ይስራ። ኦኬ። እርዳታም ከሆነ በአካውንቱ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ፣ ህዝቡ ይጠይቀኝ። ተስማማን? ከዛ ውጭ ማንም አፉን ቢከፍት እኔ ውሻ ጮኸ ብዬ ከመንገዴ አላቋርጥም። እኔ ወደፊት እቀጥላለሁ፣ እሄዳለሁ መንገዴን። ስኬቴን እያያችሁ ትቀጥላላችሁ፣ እድገቴን እያያችሁ ትቀጥላላችሁ። አለቀ። ያለ ማስረጃ ከማንም ጋር ምንም ወሬ አላወራም። የማንም መጠቀሚያ፣ የማንም ቫይራል መቀስቀሻ፣ የሞተ ቫይራል መቀስቀሻ፣ የማንም መፈመሻ አልሆንም። እኔ ሀቢባ ብልጥ ነኝ፣ ስማርት ነኝ። ቴንክ ዩ። ሪካርድ ያደረጋችሁልኝ ፖስቱልኝ፣ ሜንሽን አድርጉኝ። ስትፖስቱ ሪፖስት እና ዲዩት ስቶሪ ያደርገዋለሁ እንዲደርሳቸው ማስረጃ እንዲለጥፉልኝ። አለቀ። በማስረጃ እና በመረጃ ነው የምናወራው። አቡዬ ፍራግመንትሽን እሺ። ጋይስ 25 ደቂቃ ነው ያለኝ። ፍራግመንት ሉዝ እንዳላረግ ወይ ጌም ልጫወት ወይ ጊፍት ስጡኝ። እንደዚሁ ስጡኝ ጊፍት ፕሊዝ። ጌም ልግባ። ሰላም ሀቢባዬ ሰላም ነው። እኔ እኮ መጥሽን አፈቀኝ እኮ ገመና ድራማ መሆነብኝ እኮ ሀቢባዬ። ምጤ ቆየ ልጄ አልወጣም ማለች፣ እናቴን አልለቅም ማለች። እንዴት ናት? የልጁ ስም እኮ ጊፍት ታወቀች እንዴ? ሴት ናት። ጊፍቴ ናት ስሟ ጊፍቴ። ኦሮምኛ ቋንቋ ማለት በጣም አሪፍ ነው። ጊፍቴ አይደለም ጊፍቴ ታዲያ እሺ ፍራግመንት ዱዝ እንዳላረግ ቶሎ በሉ ጋይስ። ወይኔ አምላኬ ቤቢ ሊሆን ደከመን እኮ አቡዬ። ቤቢ ሊሆን ያለችት አይ ቅጣት ነው። ኧረ ቅጣት ነው። ተመስገን ዛሬ ጆ በቅጣት አለ። ጊፍቴ ነው ስሟ። እንጫወት ቤቢ ሊሆን በቃሽ። አንቺ ደስ ኧረ በቤቢ ላይ ነን ያለችውትም በቅጣት አንተ ጊፍቴ ማለት ስጦታዬ ማለት ነው። አዎ እኮ ጊፍቴ። አሁን ምን ልቀጣት ነው በቅጣት የምትሉት? ትቀጣለች እኮ ትቀልዳለች። ጊፍቲ ነው ጊፍቲ እኮ ጊፍቲ ነው። ኧረ ቴታ በቃ በቅጣትም ውደሉ። ኧረ ምንም ቴታ የለም። ሌትስ ጎ ጋይስ፣ ሼር አድርጎ ቤተሰቦቻችን ጋር ሼር ማሚ እርድና በከለር አልጨብያትም ነው ወንድሙ። ሌትስ ጎ ፎሎ ነው እንዴ? ራሱን ያውጣ ነው። ሌትስ ጎ ፋሚሊ ሂዱበት። ቱቢቱ ነው አሪፍ እኮ። ኧረ ቱቢቱ ይሁን። እሺ ቅጣት እስከሆነ ድረስ ቱቢቱ ቢሆን ቢስ ነው። እኔ 4 ዊን አለኝ አላጠፋም። ራሳችሁ አጥፉት እኮ አፕሩቭ ብለነዋል እኮ። አንተ እኮ ነህ። እኔ አፕሩቭ ካልኩስ ዊን ይላል። አንተ አፕሩቭ እንዳትል አንተ ሪኩዌስት አድርግ። ኖ ጆን ሪኩዌስት ካደረገማ እንትን ይላል። ሪኩዌስት አፕሩቭ ካደረኩ ይጠፋል። እንዴ ነው 12 ዊን አለኝ። አንተ 4 ዊን እኮ ነው ያለህ ጆን ዳንኤል። እኔ 12 ዊን አለኝ። ሀቢባ 12 አላት። ሀቢባ ካለች ግን ይጠፋል። 3 ሰውን አፕሩቭ ማድረግ ነው። በቃ ተው ጋይስ፣ ዊን አድርጉልኝ በእናታችሁ። ፈርስት ጊፍት ኢዝ ደብል። እንዴ 12 ዊን እንዳለኝ ሳላቅ የጆን ዳንኤል አድርግልለት። ሌትስ ጎ ገዳ ሬስቶራንት። ቴንክ ዩ ሶ ማች። ሌትስ ጎ ፋሚሊ። ሼር ጋይስ፣ ሼር ለቤተሰቦቻችን ፕሊዝ ጋይስ። ደብል ታፕ ማይ ፋሚሊ። ገብታችሁ ኮፒ ሊንክ አካውንቴን እያደረጋችሁ ጋይስ፣ ኤቭሪባዲ ደብል ታፕ አድርጉ ጋይስ። እኔ ከአንቺ ሰውን ደብል ነው። አንድ ሰው ለ15 ሰው ሼር አድርጉ ጋይስ። አንድ ሰው ለ15 ሰው ሼር እና አንዳንዴ ሪፖስት ግን አትድገሙ። ተደገማችሁ ይጠፋል። አንዳንዴ ሪፖስት 5,000 ሰው እኮ 5,000 ሰው 16 ሰው አንዳንድ አበባ
ሱሱ በንበር ጋይስ ጀግና ተንከራትትሽ ለማይሞላ ነገር ተንከራትትሽ እያደረጋችሁልኝ እሺ ውዶቼ። ፍራግመንት በእናትህ ይመጣል ይሄዳል ያራዳልች እኛ ሁለት የምንጮተው በቃ ለዚህ ነው። ደብል ጋይስ ደብል ፋሚሊ ደብል ነው። ኤኒ ጊፍት ኢዝ ደብል ራይት ነው። 12 ዊኔን አስጠብቁልኝ ፕሊዝ ጋይስ። ፍቅርዬ እኔ እናት ሊስኩ ጋይስ ደብል ነው። 12 ዊኔን ራቅ አርጉልኝ። ደብል ነው። ደብሉ ሳያልቅ ስጡ ፋሚሊ። ማዬ ፋኖ ይችላል። ደብል ወይኔ ጉዴ ፈላ ጋይስ። ክብሪትዬ እኔ እናት አዎ ደብሉ ላይ ስጡበት ጋይስ። 12 ዊኔን እንዳይወስዱብኝ ደብሉ ላይ እሺ። ጆን ዳንኤል እየመጣ ነው። ለአራት ዊን ወይኔ 12 ነው ዊኔ ጋይስ ስጡበት። ክብሪቷ አይኔ እናት ግላፍ እንልቀቅ ውዶቼ። ደብል ነው ፋሚሊ ደብል ነው። ደበታለን አቢባን ላንበጣታለን። የማይጠቀለለችው መጎን ማን ነው ግላፍ የሚለቀው? ዙዙን ሼር ላርግላት። ዙዙ 6 ግላፍ ነው ቅድም የሰጣት። ሼር ላርግላት። ማን የሰጠው? ኢክራም ለቀቀች። ግላፍ እኮ አሁን እኮ አልነበረም ኢክራም፣ የ25 ሰከንድ ላይ ነበር እኮ ጋይስ። እሺ አሁን ግላፉን እየነካችሁ ከተለቀቀ አይቀር ተጠቀሙበት ግላፉን። ኢክራም ቸኩልሽ ማሪ፣ ስም ልጠራ ነበረ 25 ሰከንድ ላይ ማን እንደሚለቅ። ግላፉን እየነካችሁ የምትሰጡት ጊፍት በ5 ነው የሚባዛ ጉዶች ይስጡበት። ናት ኮምቦ አርጊው ከቻልሽ ክብሪትዬ። ኮምቦ ነበረ የሚቆጥረው አለ አከሰረችው። ኢክራም ግላፉን በጊዜ ለቃ። ቆይ ሌላ ግላፍ እሺ፣ የኢክራምን ልሰርዘው እና ሌላ መኪያ አለሽ ከሌለች ቆይ ዙዙ ጋር ዳሙ ዙዙ የምትባለው ልጅ 6 ግላፍ ጨዋታ አስወጣለሁ። በቃ ቡስተር ነው አሁን። ሜሉ እያንቺ የምትሰጪው ነገር ደብል ነው። ሱራፌል የሚባል ልጅ ናው ምን አስወጣውና እኔን አስገባኝ እያለ ነው ኮመንት ላይ እኮ በቃ እሺ እወጣልሃለሁ። ሱራፌል ቢዲ አረባክ መኪያ አለች። እሺ 25 ሰከንድ ላይ መኪያ ግላፍ ጎበዝ። በቃ መኪያ ያዡ ሜሉ ለቃለች። ጆንዳ ላይ ሚላችን እንዳያስድብን ዩዘግላፍ ናኦሚ እንደ ነው መጫወትማ አያቅተኝም ብዬ ግላፉ ላይ ትግላፉ ተከታም በለው ዩዘር ስናይፕ አድርገው እንደ ጋይስ ሁለተኛ አርጉኝ በእግዚአብሔር። እሺ ልጅ የኔ እናት ዩዘር ሱሱ ወንበር አበባ ሰጥናዋስጫለሽ 10 ሺህ ሜሉ የኔ እናት ቢግ ላቭ ቢግ ሪስፔክት ቃልዬ ወንድሜ ቴንኪ ሚናችንን አስጠበቅና በሶች ናቸው ትችላላችሁ። ክብሪቷ ግላፍ ሁለት ማንና ማን እናንተ ነው አንድ ላይ አሉንማ እኔ ደግሞ ከእሷ ጋር ነው። እኛ ስሞክ የለንም እንደ ያለ ነው። ደርቢ ነን እና ቢባ ሌስጎሽ አፕሩቭ አድርገናል። ሀቢባዬ ቅጪ። ማንና ማን ነው የሚቀጣው? ሶስተኛ እና አራት ፍራይዴይ እና ናሆም። እሺ እንትን በሉ ዝፈኑልን። ያኛውን አስቀያሚውን ፍሪተር አድርጋችሁ ድምጻችን ቀይራችሁ። አሁንም እኮ ሶሎ ነው ጋይስ። እና ታዲያ ምንድን ነው አሁን እንወስዷለን? እሺ ጋይስ ወይኔ ሮጣብኝ። እሺ የኛውን ፍሊተር አድርጋችሁ ዝፈኑ። ጌም ሲሆን ነው የምታየዋ ነው የፋንቱ ማንደይ ዝፈኑ። ቆዩ እኮ ምናምን ዝፈኑ። ፈርስት ጊፍት ስንት ጊዜ ሆነች ነው? ፈርስት ጊፍት ትሪፕል ነው። ቴንክ ዩ ሂዊ። ወይኔ እናንተ ሁለተኛ ቴንክ ዩ ዩዘርዬ። እናንተ እኛ 13 ዊን አለን። እሺ በእናታችሁ አንደኛ ነው እሺ መሆን ያለብን፣ ማንም እንዳይበልጠን። እሺ ቴንክ ዩ አይ ላቭ ዩ ሞር ኔማር፣ ማንም እንዳይበልጠን። እሺ እያያችሁልኝ በሬ 40 ጊዜ አትጻፍ። አርሰናል አንተ እከካም ዝፈኑ ነው የተባላችሁት። 40 ጊዜ አትጻፍ። አነበቡት
ነፈጠች እንዲህ ሁለተኛውን ቁማን በለጠኝ። ናሁን በለጠኝ። አንደኛ አድርጉኝ። አንድ ሁለት ተባብለን አንደኛ አድርጉኝ። በማየ መሄድ አለበት ጋይስ። አንደኛ አድርጉኝ። 12 ሰው አንዳንድ አበባ። እሺ 12 ሰው አንዳንድ አበባ ጋይስ 12 ሰው አንደኛ ካልሆነን 13 ሚናችን ይሄዳል። አደራ እሺ። 12 ሰው አንዳንድ አበባ። አንበሶች ሳይ የትሙ ትብብራ አንዳንድ አበባ እንጀት እንደምታረኩ ጋይስ አንዳንድ አበባ አቤት አንድ ሰው ለናሁም አበባ ስጡት። ከኛ ቤት አንድ ጋይስ ሰው አበባ ሀቢባ ጋር ብዙ ናቸው። ኧረ ተቡ አንዳንድ አበባ ግላብ። አሁን ግላብ ደብሉ ላይ ግላብ የሚለቀው ማን ነው? ቆይ ክብሪቷ ደብሉ ላይ ግላብ ለቀኝ። እሺ ማሬ ጋይስ አንዳንድ አበባ ያው የዘፈንኩልሽ ነው። በዚህ በዚያ ተቀናጥፌ ክብሪቷን ችልሽ ምትለቀ አራግፌ አነጣጥፌ እንደው ትንሽ ሳስቀ ደግሞ ወዲያ ሆናልከኝ የኔ ጌታ የኔ ሰቀቀ ግላብ። እሺ ቲ ክብሪቷ አልሰማም። በዚህ ሰዓት ደብሉ ሳል አኒባል ግላብ ካለ ልቀቅልኝ።